ወደ ኢየሱስ አትጸልይም ብሎ ሲለኝ አልጸልይም ብየዋለሁ። አለቀ በቃ። በዚህ ላይ ጥያቄ ያለው ካለ ማንም መምታት ይችላል፣ መጠየቅ ይችላል። ስለዚህ እዚሁ እናጥራው። ዜድ ወደ ኢየሱስ ክርስቶስ ቀጥታ ትጸልያለህ? ይሶክ ምንም ችግር የለውም። ትምህርትን አብዴት አባታችን ወይ ጸሎት ብዬ አልጸልይም። ኢዝናት አቦታ ሰላባታችሁ ነኝ ማቴዎስ ወንጌል ምዕራፍ 6 ላይ በተጠቀሰው መልኩ አልጸልይም። ኢየሱስ ክርስቶስ ጸሎትን ይቀበላል። አዎ ዮሐንስ ወንጌል ምዕራፍ 14 ላይ ተገልጧል። ኢየሱስ ክርስቶስ ጸሎትን የሚቀበል አምላክ ነው። ዳስ ይሄው የመለስኩልህ የኔን መልስ ነው የምትፈልገው አይደለም? ይሄው መልሴን ሰጠው። ምን ጠይቄክ ነው የምትመልሰው? እንዴ ዜድ ምን ሆነ ነው? ተረጋጋ እንጂ እንዴ ተረጋግተን እናውራ እንጂ። አይ ቲንክ መለስኩልህ። መረጋጋት ምናምን እንትኑን ተወውና ጥያቄውን ጠይቀኝ። ይሄ ሰማው ስለሆነ እኛ ትልልቅ ሰዎች ነን፣ እመልስልሃለሁ። ችግር የለውም። ታገሳሉ። ኢትስ ኦኬ። ቀጥታ ወደ ኢየሱስ ክርስቶስ ሰላባታችሁ ስለሚለው ጸሎት ምናምን ነገር አይደለም ያወራሉት። እሺ ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ? ችግር የለውም። እንጂ ማስተካከል ካለብን አስተካክለን እናልፋለን። ኦኬ አሁን ወደ እግዚአብሔር እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን፣ በመንፈስ ቅዱስ እንጸልያለን። መልስ ይሄ ነው። መጽሐፍ ቅዱሳዊ የሆነውን መልስ ነው መመልስልህ እኔ። ልክ እንደ ቅድሞ እንደሚነሳው ማለት ነው። እኔ አሁን በክርስቶስ ኢየሱስ ስም የሚወጣውን አጋንንት በእንትን ነው እንደዛ ነው። እዚህ ጋር የተሰባሰብነው በጣም ወጣቶች ነን፣ ማቹርድ ነን፣ ኦኬ ያነበብን ሰዎች ነን፣ ክርስቲያኖች ነን። ለመግባባት እንሞክር እሺ። ዲያሎጋችን ጥሩ ፍሩትፉል እንዲሆን። አሁን የኔ ጥያቄ ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ወይስ አትጸልይም? ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ማለት ምን ማለት ነው? ጸሎት የሚጸልየው ወደ እግዚአብሔር ነው። ወደ እግዚአብሔር ስንል ደግሞ ኢየሱስ እግዚአብሔር ነው። አንድ ጊዜ ኢየሱስ ክርስቶስ እግዚአብሔር ነው። ወደ እግዚአብሔር ይቀርባል ብለን ስንልኛ የጸሎት ሂደቱ እንዴት ነው ብለን የምትጠይቀኝ ከሆነ አብራራልሃለሁ። በመንፈስ ቅዱስ እርዳታ በክርስቶስ ኢየሱስ በስሜ ብትለምኑ ስላለ ወደ አባቴን ጠይቁ ስላለ በስሜ ወደዚህ ነው የምንጸልየው። እንደዚህ ነው እኛ በቃ ይሄን ነው የምንጸልየው። በቃ የኔ የጸሎት ይኸውልህ በቃ አጭር ቃል ልንገርህ። 30 ሰከንድ ስጠኝ። 30 ሰከንድ አልሰጥም። ከፈለክ ትወጣለህ። ይቀራል አለ። ጥያቄህን ልመልስልህ። ኖ አይ እንደዚህ የሚባል ነገር የለም። መመለስ ካልፈለክ መውጣት ትችላለህ። አም ሶሪ ይሄንን ስናገር ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ወይስ አትጸልይም? ቀጥታ መመለስ ከቻልክ መልስ። ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ብዬ ስጠይቅ ከአብና ከመንፈስ ቅዱስ እየገነጠልክ ብዬ እንደማልናገር አንተ ልቦናም ያውቀዋል። ነገር ግን ጸሎት ማሳረቁኝ ጥሩ ነው። እሺ እንደዚህ አይነት ጸሎት ወደ ኢየሱስ ክርስቶስ ይቀርባል አይቀርብም? ጸሎት ወደ ኢየሱስ ክርስቶስ ይቀርባል አይቀርብም? ዜድሻ ጸሎት በክርስቶስ ኢየሱስ ስም ተቀባይ የሆነበት ጸሎት አለ። በክርስቶስ ኢየሱስ ስም በመንፈስ ቅዱስ እርዳታ ወደ አብ ይቀርባል፣ ወደ እግዚአብሔር ይቀርባል። ስለዚህ ጸሎት ወደ ጌታ ኢየሱስ ቀጥታ አይጸለይም። ጸሎት በክርስቶስ ኢየሱስ ስም ስለሚጸለይ ተቀባይም ነው እሱ ራሱ። ስለዚህ ዋናው መቀበሉ ነው። እኛ ሶስት የሆኑ የተቀመጡ ሰዎች ሶስት የተቀመጡ ሰዎች አናምንም። የምናምነው አንድ አምላክ ነው። ወደ አምላክ ነው የሚጸለየው። ጨርሻለሁ። በነገራችን ላይ አንዴ ቆይ ምንድነው ጨርሻለሁ እንዴ? ኤፍሬም አንዴ ቅድም ስንጀምርም የተናገርከው ነገር ስላለ ኤፍሬም ኦነስት ሆነህ መልስልኝ። ጸሎትን ወደ ጌታ ኢየሱስ ክርስቶስ እናቀርባለን አናቀርብም? አይ ዜድም እንደዛ አላለ። እንደሱ ብለዋል እኮ ዜድ ወደ ኢየሱስ አትጸልይም ወይ? ወደ ኢየሱስ በቀጥታ ጸልያለሁ ነው። ኢየሱስ በቀጥታ ጸሎትን ሰምተዋል እኮ ተጸልየዋል፣ ሰምተዋል መጽሐፍ ቅዱስ ላይ። ስለዚህ ቴንክ ዩ ፍሪምሻ በጣም እውነት ጌታን ነው የምልክ። በጣም አመሰግናለሁ። ዜድ አሁን እኮ እንደዚህ መመለስ ትችላለህ። ተቀባይ ነው ጸሎት እኮ አለ እኮ ዜድ። ኖ አይ ተው ቀጥታ ወደ ጌታ ኢየሱስ ክርስቶስ ትጸልያለህ ወይ ስልክ አንተ የመለስክልኝ ክርስቲያናዊ የሆነ መልስ ነው የመለስክልኝ ኤፍሬም። ይሄንን ምንም በቃ ትክክል ነው የተናገርከው ነገር። ልክ እንደዚህ ሁሉ ዜድ ቀጥታ ወደ ኢየሱስ ክርስቶስ ይጸልያል ጸሎት። ኢየሱስ ክርስቶስ ጸሎት ተቀባይ ነው ብያለሁ። ባጭር ቃል ጸሎት ተቀባይ እስከሆነ ድረስ በስሙ የምንለምነው በስሙ የምናደርገው ነገር በሙሉ እርሱም ተቀባይ ነው እያልኩ ነው። ጸሎት ግን
ዋናው የጸሎት ፎርሙላ ምንድን ነው ካልከኝ በመንፈስ ቅዱስ እርዳታ በስሙ ወደ አብ መጸለይ ነው። እሱ ግን ተቀባይ አይደለም ማለት አንችልም። ኢየሱስ ክርስቶስ ጸሎት ተቀባይ ነው፣ ሰሚ ነው፣ አድራጊ ነው። ዳሰት እኮ መልሳ በቃ ነገርኩህ እኮ። አይ እኔ ይኸውልህ እንትኑን አላመቻምችልህ አላመቻምጨው። አየህ ፎርሙላውን በትክክል ነው የምነግርህ። አየህ ፎርሙላውን እነግርሃለሁ። ከዛ በኋላ ግን ለምሳሌ ወደ አብ ትጸልያለህ፣ ጸልያለሁ። መንፈስ ቅዱስ ጸሎት ይቀበላል። ለምንድን ነው የማይቀበለው? አምላክ አይደለም? በቃ ጸሎት ይቀበላል። ጸሎት ሰሚ ነው። ጸሎት እንዳደርግ ረዳቴ ነው። በቃ ይሄ ነው እኔ የማውቀው ማለት ነው። አየህ እናንተ ለፖለቲካችሁ ስትሉ የምታደርጉትን ነገር በሙሉ እኔ አልቀበልም። በቃ ከእያንዳንዱ አጀንዳ ጀርባ አልቀበልም እኔ። አሁን እሺ ያዙልኝ። እሺ ይኸው እስካሁን ጠያቂዎች ነበራችሁ እናንተ። ኤፊ እቺ ብቻ እድል እንዲሰጡኝ በቃ እኔ የመለስኩትን መልስ ይኸውልህ፣ እኔ የመለስኩትን መልስ በቃ መልሼልሃለሁ። ስማው፣ ተቀበለው። አንዴ አልመለስክም። ቤቱን ገበያ ታድርገው። ምን ሆነን ነው እንዴ? ገበያ አደረገው እኮ ቤቱን። ቀጥታ ይኸውልህ ኢየሱስ ክርስቶስ ጸሎት ተቀባይ ነው ካልክ ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ። ቆይ ልክ ኤፍሬም ማስጠይቀው አሁን ለምን አይጸልይም ይጸልያል አለኝ። ልክ እንደዛ ሁሉ መልስ እስቲ መመለስ ከቻልክ። ምንም እኮ ይሄ የምናወራው ደግሞ ስለ ጌታ ኢየሱስ ነው። ስለዚህ የአንተ መልስ እኮ መሆን የለበትም፣ የእኔ መልስ ነው። የአንተ መልስ መሆን የለበትም እኮ እንዴ። ለምን ታስገድደኛለህ? መልሴ እኔ የሰጠሁን መልስ ተቀብለህ በቃ አሁን ወደ ሌላ መሄድ ነው። እኔ ደግሞ አንተን አንድ ድል ስጠኝ እስቲ። ያው ስሙኛው እንዴ አንድ ድል ስጠኝ። አንድ ድል ከፈለክ መውጣት ትችላለህ። ለምን አንድ ድል ማሰጥ ሆነ? አንድ ድል ስጥ ነው። ከፈችው ቪዲዮውን አንዴ ነው አንድ ጊዜ አንድ ድል ስጡኝ። እኔ አንተን ጠይቃለሁ። እዮብ እንደዛም አታርገው። ቤት ስለሆነ ያለው ተመልከት። እድል ስጠውና ቆይ እድል ስጠውና ምን ተመልከት። አንተ ከዛ በኋላ ትክክል ካልሆነ ትክክል አይደለም የተናገርከው ብለህ ኤፍሬም አንተ ራሱ ይገባሃል ብዬ ስለማስብ ነው። በጣም ደግሞ ገብተዋል። እውነት ለምን ነው እኔ አሁን አንድ ጥያቄ ብቻ ነው የምጠይቀው። እዮብ አንድ ጥያቄ ብቻ እሱ ይናገርና ከዛ በኋላ መቀጠል ትችላለህ። እሺ ቀጥል። እሺ አውራ እስኪ አውራ። እሺ ቀጥል። አውራ ዜድ ቀጥል። እሺ ሚዩት እያደረጉኝ እኮ ነው። እሺ ማቴዎስ ወንጌል ምዕራፍ 6 እየው ማቴዎስ ወንጌል ምዕራፍ 6 ላይ ያለውን አባታችን ሆይ በሰማይ የምትኖር የሚለውን ጸሎት ኢየሱስ ነው ያስተማረው አይደል? አዎ ኢየሱስ ክርስቶስ ነው ያስተማረው። ስለ አብ ነው እያስቀመጠ ያለው። እሺ ኦኬ። ያንን ጸሎት አባታችን ሆይ የሚለውን ለኢየሱስ ክርስቶስን እያሰብክ ወደ ወልድ ማለት ነው አባታችን ሆይ እያልክ ትጸልያለህ። ምን ማለት ነው ወደ ወልድ ብለህ ስትናገር? ወደ ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ትጸልያለህ ወይስ አትጸልይም? ከትሪኒቲ አኳያ ከሆነ ነገር ግን እዛ ክፍሉ ላይ ወደ ኢየሱስ ክርስቶስ ይኸው ንግግሬን በደንብ ስማኝ። እየተናገረ ያለው ወደ አብ ነው። በደንብ ስማኝ። ወደ ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ወደ ኢየሱስ ክርስቶስ ትጸልያለህ ወይስ አትጸልይም? ጸልያለህ ወይስ አትጸልይም? እኛማ ከትሪኒቲ አኳያ እንጸልያለን። ከትሪኒቲ አኳያ እንጸልያለን። ኖ እኔ አላልኩም። ወደ ኢየሱስ ክርስቶስ ስማኝ በደንብ አድርገህ ወደ ኢየሱስ ክርስቶስ አባታችን የሚለውን ጸሎት ወደ ኢየሱስ ክርስቶስ ትጸልያለህ ወይ? አዎ ወይም አይ? አንጸልይም። አባታችን የሚለውን ኢየሱስ ክርስቶስ ወደ አስተማ ወደ አብ እንጸልያለን። አንተን አይደለም የጠየቁ። አንድ ኢዮብን እንፈልገው። ኢዮብ ኮንፈርም እንዲያደርግ ፈልጋለሁ ይሄን ነገር። ወደ አባታችን የሚለውን ጸሎት አንድ ጊዜ ከታች ያላችሁ ሰዎች ይሄ የእናንተ መቼም ያው አይፖስትም፣ ችግር አለብን እኛ ቤት አንቀዳም። ስለዚህ ይኸውልህ በደንብ ስማኝ። ኖ እንድትመልስልኝ ይፈልጋል። ኧረ ዜድ ተረጋጋ። ኧረ በስመ አብ ቅድም የነበረውን የቤቱን ስፕሪት እንዳለን ያጠፋው ኢዮብ ለምን እንደሆነ ልንገርህ። ችግር የለውም። እኔ ይኸውልህ እኛ ቪዲዮ ከያድግ ያለውን እናሳይ። ዜዶ ቃንዴ እኛ ቪዲዮ ከያድግ ያለውን የምናሳይ መስሎት ነው እሱ አሁን ይሄም ጥያቄ የሚጠይቀው። እኔ ስለገባኝ እሱ እኮ አይደለም ፖይንታችን ሲጀምር። እኔ ስለገባኝ እኛ ከያድግ ያለውን ቪዲዮ የምናሳይ መስሎት ነው። አንድ ጊዜ እባካችሁ በጌታ እባክህ ኢዮብ እባክህ ውይይቱን ከኔ ጋር አድርገው። አንተ በእኔ ቦታ ብትሆን ይሄን ጥያቄ አንጸልይም ወደ ኢየሱስ ክርስቶስ ይሄን ጥያቄ አንጸልይም ማለት
አባታችን ሆይ ጸሎት ወደ ኢየሱስ ክርስቶስ አጸልይ ማለት መለስኩልህ። አሁን ቀጥታ ወደ አንተ ልምጣ። እሺ ወደ ኢየሱስ ክርስቶስ ቀጥታ ትጸልያለህ። በቃ ጨረስኩ። በቃ የኛ ሲሆን እንደዚህ የሚያስታችሁ እንደዚህ እንትን የሚያደርጋችሁ ምን እንደሆነ ስለማይገባ ጨርሻለሁ። ትሰማለህ? አየህ አይደለ ኤፍሬም? ከሚኪ ጋር ያወራውን ትሰማለህ። እንዳትወጣ። ቆይ ከሚኪ ጋር ያወራውን ትሰማለህ። እንዳትወጣ። ይሄ ነው ልጁ። አየክ ኤፍሬም ይሄ ልጅ ነው። ይሄ ሰውዬ ነው። ላይክ ከዚህ ሰውዬ ጋር ነው አውርተህ ተግባቡ የምትለን ኤፍሬም። ከዚህ ሰው ጋር ማለት ነው አውርቶ ኢንቴሌክቹዋል ዲስከሽን ቁጭ ብሎ ዲቤት ማድረግ የማይችል ላይክ አምሶሪ ይሄንን ስናገር በጣም የወረደ ሰው ማለት ነው። አየክ ለመሰለህ ይሄ ጥያቄ ያቀረበው ለመሰለህ እኛ ቪዲዮ ልናሰማ ስንለው ከያዲጋ ያደረገው የምናሰማ መስሎት ነው። እኛ ከያዲጋ አይደለም። ሚኪ የኛ ሚኪ የኛ ወንድም ሚኪ ራሱ ቤት ገብቶ የጠየቀውን ጥያቄ ነበር እኛ ልናሰማ የነበረው። እሱ ከያዲጋ ያረውን ከኦጂ ጋር ያረኩትን ነው ብሎ ቅድም ያብራራውን መስሎት ነው። ከኦጂዎች ጋር ያደረገውን የሆነ ቪዲዮ ስላየ እሱን ይፖስታሉ እሱ ሊያሳዩ ነው ብሎ ነው መታወን ቅድም ሲከራከር የነበረው እንጂ እኛ ሚኪ ገብቶ ሲጠይቀው ወደ ኢየሱስ ጸልዩ እነ ጳውሎስም ኢየሱስን በምድር እያለ ወደ ኢየሱስ ጸልዩ የሚል አስተማሪ የለም እያለ ነበር ኤፍሬም። ይሄንን አላወቀም። ይሄ ልናሳየ እሱ የተቆረጠ በቃ ከያዲ ጋር ያወራውን ላሰማው ለኤፍሬም ነው። ይሄ ነገር አንድ ጊዜ የኛ በጣም ጎበዝ ወንጌላዊ ያሬድ ጥላው የሚባል በጣም ጎበዝ አስተማሪ አለ። እሱ ተናግሮ አንድ ጊዜ ኢንተርቪው ላይ ከተናገረ በኋላ ሰዎች ምን ተረዱት? እሱን አይ ወደ ኢየሱስ አይጸለይም፣ ወደ አብ አይጸለይም፣ ጸሎት የሚጸለየው በዚህ ብቻ ነው እንዳለ ስላደረጉት እሱ ደግሞ ቪዲዮ ሰርቶ ኖ እንደዛ ስላሰባችሁ ይቅርታ፣ እኔ እንደዛ ማለት አይደለም፣ እኔ ያስተማርኩ የነበረው የጸሎትን ፎርሙላ ነው እንጂ ወደ ኢየሱስማ በቀጥታም ይጸለያል፣ ወደ መንፈስ ቅዱስም ይጸለያል፣ ወደ አብም ይጸለያል ብሎ ቪዲዮ ሰርቶ ለቋል። ይህን በተመለከተ ማለት ነው። እና አንዳንድ ጊዜ እሱ እንትን ስለሚል ነው ደማተሩ ፋክትኛ የአዲስ ኪዳን እንትኖች ለምሳሌ ስለ አብ ጋር ስለ አብ ወደ አብ መጸለይ አሁን ስለ ኢየሱስ ጋር መጸለይ መጽሐፍ ቅዱስ ላይ ወደ ኢየሱስ የሚጸለይ ብዙ ቦታ አለ። የጸለዩም ሰዎች አሉ። ስለ ወደ አብ ስለመጸለይ ስታወሩ ለምሳሌ ኢየሱስ ምን ይለናል መሰላችሁ? የሆነ ቦታ ላይ እኔ ዛኔ ስለ እናንተ ምማልድ ምለምን አብን አይደለሁም አለ እና እናንተ ስላመናችሁ በእኔ አለ አብ ራሱ ወዳችኋልና ይላል። ስለዚህ ምን እያለ ነው? ከዛ በኋላ ከሰልቬሽን በኋላ ሰዎች በቀጥታ አብ ራሱ እንደሚሰማቸው ወደ አብ መጸለይ አብ አባት ብሎ አባት ብለን የምንጮበት የልጅነት መንፈስ እያለ የሚናገረው ማለት ነው። ሰዎች በክርስቶስ የሆኑ ሰዎች በቀጥታ ወደ አብ መጸለይ እንደሚችሉ መጽሐፍ ቅዱስ በደንብ ነው አብራርቶ የሚናገረው ይህንን ማለት ነው። ስለዚህ ጸሎት ይሄ ወደ አብና ወደ ወልድ ወደ መንፈስ ቅዱስ የሚባለው ጸሎት አሁን ዜድን እንደሰማሁት አምሶሪ እናንተ ጋር እንትን ካለ ዜድን እንደሰማሁት ተቀባይ ነው ብለዋል። መዝሙር ጸሎት ተቀባይ ነው። ሐዋርያት 7:59 እስቲ አንዴ ፍታለን። ቆይ አንዴ ኪንግ አንዴ ቆይ እና ጸሎት ተቀብሏል ካለ ይቀበላል ኢየሱስ ካለ ከዛ በኋላ እንትኑ የሚያስፈልግ አልመሰለኝም አርጊመንቱ። ከዛ በኋላ አንተ ፍታለንና የለም ስለተባለ አንተ እንድትፈታለን ሐዋርያት 7:59 የእስጢፋኖስን ጌታ ኢየሱስ ሆይ ነፍሴን ተቀበል እንዴ። እኔ እኮ ቀጥታ መጽሐፍ ቅዱስ ላይ ወደ ኢየሱስ የተጸለይበት አለ ይጸለያልም ጥቅስም አለ ብያለሁ እኮ ነው። ስለዚህ ቀጥታ ወደ ኢየሱስ ይጸለያል ኢንቮክ። ስለዚህ ወልድን ቀጥታ ኢየሱስ ክርስቶስን ኢንቮክ እናደርጋለን፣ ኢየሱስ ክርስቶስ ላይ እንጸልያለን። ትቀልዳለህ እንዴ አንተ? ኢየሱስ ቀጥታ ነው ወደ ኢየሱስ የምጸልየው እንጂ ምን ማለት ነው? እኔ አመሰግናለሁ። ወደ ኢየሱስም ወደ መንፈስ ቅዱስም ወደ አብም ቀጥታ መጸለይ ትችላለህ። ወደ ኢየሱስ ስትጸልይ ወደ አብም ወደ መንፈስ ቅዱስም እየጸለይክ ነው። ወደ መንፈስ ቅዱስም በቀጥታ ስትጸልይ ወደ አብም ወደ ወልድም እየጸለይክ ነው። ምን ማለት ነው? ኤፍሬም ዜድ ልክ አንተ አሁን አንተ ስትጠይቅ በሙሉ ኮንፊደንስ ነው የተናገርከው። ቢኮዝ የምናወራው ስለ ክራይስት ነው፣ ያነሳነውም ደግሞ ስለ ጸሎት ነው። ልክ እንደዚህ ሁሉ ዜድ ቀጥታ ለምንድን ላይክ ልክ ወደ ኢየሱስ ክርስቶስ ቀጥታ ይጸልያሉ ስትባል ልክ ኤፍሬም እንደመለሰው መመለስ ትችላለህ። ጊዜ የምትሰጡኝ ከሆነ ማውራት የምንችል ከሆነ ደቂቃ አርጉልኝና በዛ ደቂቃ ውስጥ
የእኔን ሀሳብ መግለጥ መቻል አለብኝ። እናንተ ዝም ብላችሁ አሁንም ጊዜ ስጡኝ ብሎ ነው አውርቶ የወረደው። አሁንም ጊዜ ስጡኝ ብሎ ችግር የለውም። ሚውት እያደረጉኝ ስለሆነ ወጥቻለሁ። ኤፍዬ ተባረኩ። ሚውት እያደረጉኝ አውራም ብላችሁ ሚውትም አድርጉት ብላችሁ ሁለት ዜድ እኛ አንዳንዴ መሰለህ አንተ እንድትሳሳት ምናምን ነገር እኛ እንደዚህ አይነት እንትን የለንም። እንደ አይነት ስሜትም እንዲሆን አልፈልግም። ገብቷል። የሆነ ሰዓቱ የተሳስተህም ሊሆን ይችላል። ያንን የተናገርክበት ዛሬ ማስተካከልም ካለብህ ማስተካከል ችግር የለም። ኖርማል ነው። ሰው ነህ፣ ልትሳሳት ትችላለህ ምናምን። እኛ አንተ እንድትስት አይደለም እንትናችን እና ፕሊዝ ከቻልክ ገብተህ ማስተካከል ትችላለህ፣ ማረም ትችላለህ። ይሄንን ከዚህ በፊት ከእንትና ጋር ከሚኪ ጋር ከኛ ወንድም ሚኪ ጋር አንተ ቤት መጥቶ አወርታችኋል። እና ስለዚህ ያንን ነው እኛ ስለሱ ነው የጠየቀን። ያንን እንደዚህ ብለህ ነበር ጳውሎስም የጻፈበት ጳውሎስም ጌታም በምድር እያለ ያስተማርበት የለም አላስተማርበት በዚህ ጉዳይ ላይ ብለህ ነበር። እሱን ነገር ማስተካከል ከቻልክ በቃ ሌላ አይደለም እንድታስተካክል ነው። እኛ ምንም አንተ እንድትወርቅ ምናምን ማንም ይፈልግ የለም። ከታች ሞዴሬተሮች ደግሞ በእናታችሁ ሰው ሚዩት አታርጉ። አብሶ ሊያ ሚዩት አታርጓት እኮ ሚላ እሱ የራሱን ሀሳብ ይገባል፣ የራሱን ሀሳብ ያወራል። ከዛን በቃ ያለ ይወርዳል። ገባ? ሰዓት ስጡኝ ይላል፣ ሰዓት ይሰጠዋል። የራሱን ሀሳብ ብቻ ነው እንጂ የእኛን አያዳምጥም። ዜድ ቪዲዮ ልክፈትና ቪዲዮውን ሰምተ ቃል በቃል የተናገርከው ቆርጣችሁ ነው ካልክ ሙሉን አሰማን። አንተ ጋር ያለው ሙሉን ቪዲዮ አሰማን። ቆርጣችሁን ያመጣችሁት ካልክ ላሰማህና ከኤፍሬምም ሰማ። ከዛም በኋላ አሁን እንደፈለገ ጠይቁት። ግን እናንተ የሚታታርጉ ዜድም መውረድ ትክክል አልነበረም። አሁን እድል ተደባድቤ ያሰጥችህ ጨርሰ መውረድ አልነበረብም። እነሱ ሀሳብ የሚያመጡ ከሆነ ሰምተህ እዛው ላይ ደግሞ የምትቃወመው ነገር ካለ ተቃውመ ስጨርስ ነው መውረድ ያለብህ እና እናንተም በፍጹም ሚዩት እንዳታደርጉት። እኔ ጌታን ሚዩት ካደረጋችሁት እኔ እወርዳለሁ ሀሳቡን ሳታስቋርጡ። አንተም ደግሞ እነሱ ሳይጨርሱ ችግር የለውም። ግን ኤፍሬም ቀጥታ ይመልስልን። አንተን ስጠይቅህ ካሁን ቀጥታ እንደመለስከው ያወራ ነው። ሌላ ምን ፍቅና አይደለም የጠየቅነው፣ ያወራ ነው ወደ ኢየሱስ ክርስቶስ። ይኸው ኤፍሬም አሜን ዜዶ ቀጥታ ወደ ኢየሱስ ክርስቶስ ጸሎትን ታቀርባለህ ወይ ደግሞ ትጸልያለህ ወይ? እጸልያለሁ ወይም አልጸልይም። ከዛ ታብራራለህ። እጸልያለሁ ብለህ ማብራራት ትችላለህ። አልጸልይም ብለህ ደግሞ ታብራራለህ ማለት ነው። ኦኬ። ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ወይስ አትጸልይም? ቀጥል ዜዶ። እሺ፣ አሁን እኔ ጊዜ ስጡኝ፣ ማብራራት ያለብኝን ነገር አብራርቼ ልመልስ። ደቂቃ ብትፈልጉ አስቀምጡልኝና በደቂቃ ማውራት ፈልጋለሁ። ከዛ ውጭ ግን እናንተ ለምትጠይቁት የሆነች ብጫቂ ጥያቄ የሆነ ነገር እያረኩኝ እንትን ማድረግ አልፈልግም። ስለዚህ ጥያቄው ልክ ስላልሆነ እኔ በእኔ ወይ ነው መመለስ የምፈልገው። ጥያቄው ራሱ መጀመሪያ ማጠያየቁ ልክ አይደለም። ኤፍሬም ሚላ በጣም ይቅርታ ኤፍሬም፣ ቀጥታ ወደ ኢየሱስ ክርስቶስ ትጸልያለህ ብዬ ስጠይቅህ መልሰህልኛል። ጥያቄ ከተናገርኩበት አንጻር ስለሆነ የምናገረው ለእኔ ነው እድል የምትሰጡኝ፣ ለኤፍሬም አይደለም። ከዚህ በፊት ስላወራኸው አይደለም እያወራን ያለ ነው፣ ስለ ትምህርት ነው። ለምንድን ነው የእኔን መልስ የምመልሰው? ለምንድን ነው የእኔን መልስ ማብራራት አለብኝ። ስለዚህ ከዚህ በፊት ስለተናገርከው ነገር አይደለም። ጊዜ ስጡኝ። እናንተ አትጠይቁት፣ እኔ እጠይቀዋለሁ ዜድን። በቃ እናንተ ዜድ ጥያቄ አንድ ክርስቲያን በክርስቶስ ኢየሱስ አምኖ የዳነ ክርስቲያን በቤቱ በሩን ዘግቶ ተንበርክኮ ጌታ ኢየሱስ ክርስቶስ ብሎ ጸሎት መጸለይ ይችላል አይችልም? ችግር የለውም ማለት ይችላል። በቃ አለቀ። አሁን ማለት ይችላል። ቆይ አንድ ጊዜ ለምን አፌ ላይ ትቆማላችሁ? አሁን ጊዜ ስጡኝ። ማብራሪያ ተሰጥተዋል። አብራራት ደግሞ የምፈልገውን ነገር ለአብራራ ምን ማለት ነው የሚለው ቴንክ ዩ። ከፈለጋችሁ 2 ደቂቃ አድርጉልኝ፣ እኔ ላይ ስጨርስ አቆማለሁ። ኦኬ። መጽሐፍ ቅዱስ የሚያስቀምጠውን ነገር እንደዛው መቀበል መቻል አለብን። መጽሐፍ ቅዱስ ሲናገር ጸሎት በክርስቶስ ኢየሱስ ስም በመንፈስ ቅዱስ እርዳታ፣ ለምሳሌ መንፈስ ቅዱስ ረጂ ሆኖ የምንጸልየውን ነገር እንኳን ስለማናውቅ እንዴት እንደምንጸልይ አናውቅምና ስለ ቅዱሳን ይማልዳል የተባለለት መንፈስ ቅዱስ ሄልፐር ነው፣ አጋዥ የተባለው መንፈስ ቅዱስ ጸሎትን እንደሚረዳን የምንጸልየውን ጸሎት ራሱ መንፈስ ቅዱስ እንደሚረዳን ይናገራል። ይሄ ማለት መንፈስ ቅዱስ እያጸለየኝ ያለውን ጸሎት እኔ ወደ መንፈስ ቅዱስ እየጸለይኩኝ ነው፣ ወደ ኢየሱስ እየጸለይኩኝ ነው፣ ወደ እንትና እየጸለይኩኝ ነው ብዬ በዘልማድ ልል እችል ይሆናል። ደግሞም ልጸልይም እችል ይሆናል።
መጽሐፍ ቅዱስ ግን በሚያስቀምጠው ፎርሙላ ግን እንዴት ነው የሚጸለየው ከተባለ ጸሎት የሚጸለየው በመንፈስ ቅዱስ እርዳታ በክርስቶስ ኢየሱስ ስም። ይህንን ከፈለጋችሁ ደግሞ ዳይሬክት የሚደረገው ጸሎት ዳይሬክት የሚደረገው ወደ ማን ነው ከተባለ ወደ አብ ነው። አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ እንዳለ ጳውሎስ በዚህ ወደ አብ ይጸልያል። ኢየሱስ ክርስቶስ ምን ብሏል? ከፈለጋችሁ ማጣቀሻ ጥቅሶችን ልሰጣችሁ እችላለሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እንዲህ ብላችሁ ጸልዩ ብሎ ኢየሱስ ያስተማረው። ዮሐንስ ወንጌል ምዕራፍ 16 ቁጥር 23 ላይ እሱ ንግግር አልገባኝም። አሁን እኔ እሱ ከኔ ጋር ለመጣላት ትምህርት የሚቀይረው ለምንድን ነው? የሚያምንበትን ነገር ካልተናገረ አይዶን ነው። እኔ ምን እያልክ እንደሆነ ሚኪ ኤፋ ኢዮብ ይህን ጥያቄ ቀጥታ ስጠይቀው ቅድም አልመለሰም ነበር። አይተዋል። አንተ ግን ስጠይቀው ቀጥታ ለአንተ ግን ቀጥታ ነው የመለሰልህ። ለምን እንደዛ አድርገው ማለት ኢዮብ ሲጠይቀው እኮ መጀመሪያ ጠይቆታል። አሁን ሁለተኛ ክስታክባራ ሲጠይቀው አልመለሰም። እንደዚህ ቀጥታ ልክ አንተ ለአንተ ስጠይቀው ይጸልያል ስር አዎ ይጸልያል። በቃ እኔ እኮ ያኔ በቃ ብያለሁ። ምክንያቱም ከዛ በኋላ አያስፈልግም። እኛ ዜድ እንትን እንዲል አይደለም። ከዚህ በፊት እንደዚህ ሲያስተምር ስለነበር ከሚኪ ጋር እንደዚህ ሲያወራ ስለነበር ያ ትክክል አይደለም ማስተካከል አለበት የሚለውን ነው እንጂ እኛ እሱ እንዲስት አይደለም። እና አንተ ስጠይቀው በአጭር ነው የመለሰልህ። አይተዋል፣ ሰምተዋል አይደል? ከዛ ነው ያብራራው መጀመሪያ። እኛ ስንጠይቀው ግን ወደዛ ወደዚህ ሲል ነበር እና እሱ ለዛ ነው ሚኪም እንደዛ ያለው። አይ ቲንክ ሁለት ደቂቃ ወደ ኢየሱስ እንጸልይ እስቲ አንድ ጊዜ ሁላችን። ኤፊ ግን ማየት ከፈለክ ቪዲዮዎቹን ማለት ነው ቆርጠሽ ጋር ገብተህ ማየት ትችላለህ። የተቆረጠ ሀሳብ የለውም ምንም ነገር። ከዛን አንተ አውራው እስኪ አውራውና ትምህርቱን ያስተካክል። የምር የሆነ ኢጎ አለበት። በቃ እሱን ለማስጠበቅ ብቻ ነው እንደዚህ ይጋጋጠው። እኔ የምትሉትን ነገር ሁሉ እኔ ዜድ ራሱ የጸሎትን ፎርሙላን የተናገርኩት። ወደ ኢየሱስ ግን ይጸልያል። አንድ ሰው ተንበርክኮ ጌታ ኢየሱስ እያለ መጸለይ ይችላል ያለውን የሰማሁት እኔ ማለት ነው። አይ ችግር የለውም ከሚለው እኮ ፖይንት ኦፍ ተነስተን ነው እንጂ እንትን ያለው አሁንም እኮ ዜድ ሲያወራ ችግር የለውም ነው። አሁን ይሄን ብናደርግ ችግር የለውም እንጂ አይጸልም ይጸልያል እኮ ሳይሆን ችግር የለውም ነው እኮ። አሁን እኮ ጥያቄና መልሱንም እኮ እሱ ማስረግጦ መናገር ያልፈለገው ነገር ያለ ግን ዜድ ከታች ካለ ናና እኔ ወርዳለሁ። ማይክ አለ እንደነበራችሁት መጀመሪያም እንደነበራችሁት ካጠገብ ላጠገብ ትሆኑና አንተም ፖይንቲንግ ክሊር ለማድረግ እንዲመች ና ዜድ አንድ ቁጥር ጻፍና ልወጣ ነበር አጋጣሚ እንደውም ና ዜድ አንድ ቁጥር ብቻ ጻፍና እንደነበረው የመጀመሪያውም ጥያቄ ከማይክል ጋር ስለነበር ያወራችሁት ችግር የለውም ነው ወይስ ይጸልያል አይጸልይም? ምክንያቱም ክሊርሊ የተጻፈ ነገር እኮ አይተናል እኮ አይደል? ሐዋርያት ሥራ 7:59 7:60 እንዳነሳኑ ኢንቮክ መደረግ ይችላል አይችልም እኮ ነው እኮ ይሄ። ምክንያቱም እንደ ሶላ ስክሪፕቸር አማኝነታችን እንደዚህ ሆኖ ይቅር። የቲክቶክ ድሮ ያን ሁሉ አይነት ነገር እንዳላል ከታች ኤፍ አንተም እንደዚህ ሆንክ ምናምን ምን ውስጥ የገባው ነው ይላሉ። እኔ እኮ የእኛ ልጅ በቃ ተውትና እንትን ግን ጠፍተሃል። ኤፍ በሰላም ነው? ምን እያለ ዜድ አንተም እንደዚህ ሆንክ ምን ውስጥ ገባ ምናምን ይላሉ። እውነት ምናምን የሚለው ሰውዬ አንድ እውነት እውነት ምናምን የሚል ልጅ አይ ምንድን ነው ምን ውስጥ ገባ አዶ ነው። እኔ ወደ ኢየሱስ እጸልያለሁ። እኔ ወደ ኢየሱስም ወደ መንፈስ ቅዱስም ወደ አብም እጸልያለሁ። ለሶስቱም ማስረጃ አለኝ። መጽሐፍ ቅዱስ ማስረጃ በደንብ አለው ስለሱ። እስቲ እንደዚህ አንተ እንዳልከው ገብቶ ይበል ቃል በቃል እና እናምነዋለን ይላል አለ። ተንበርክኮ ሰው ወደ ኢየሱስ እኮ መጸለይ ይችላል አለ። አይ ችግር የለውም ነው ያለው። ችግር የለውም በጣም እንትን ያለ ቃል ነው። የእምነት ስቴትመንት አይደለም። እኛ የምንፈልገው ልክ አንተ እንዳልከው ወደ አብ እጸልያለሁ፣ ወደ ወልድ እጸልያለሁ፣ ወደ መንፈስ ቅዱስ እጸልያለሁ። ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ ብዬ ቀጥታ ወደ ኢየሱስ እጸልያለሁ ብሎ ይመስክር፣ ገብቶ ይመስክር። እኛም ደስ ይለናል በጣም የአንድ ሰው መመለስ በሰማይም በምድርም ደስታ ብለን ነው የምናምነው። ሚኪ ጀመረ። ሚኪ ባይ ዘ ዌይ አውጣኬ የተወገዘው እኮ በዛ ነው ታውቃለህ። ችግር የለውም ሚኪ እኮ ከባድ ፖለቲካ እኮ የሚኪ ፖለቲካን እኮ ሚኪ ይስራት
እኔ ሰው እኔን ይለኛል፣ ግን እኔ ምን አውቃለሁ? ሲሪየስ በሚኪ አይነት ሪስፔክት አድርገን ነው በነገር ላይ እውነት ለኦርቶዶክሳውያን ጥላቻ ስለሌለ እና እንደው እንትን ላይ አተኩረህ ንግግሩ ላይ አተኩረህ ውይይቱ ላይ አተኩረህ እንትን ስለምትል እንጂ አንተን በማክበር እንጂ ዜድ ለቁጥር አታካች የሆኑ ምንፍቅናዎች ያሉበት ሰው ነው። እውነት ለመናገር ነው ዜድን ወደዋለሁ፣ ግን ይሄ እውነቴን ነው ማርያም ቢሆንስ አይደለም። አይ ኖ እንደዛ ሲሆን ታለበት ካልክ ከእሱ ጋር ነው መነጋገር ያለ ነው ቻሌንጅ ማድረግ እንጂ በሌለበት ስህተት እኛ ሌላው ሲያደርግ የምንጠላውን ነገር እኛ ማድረግ የለብንም። ራይት የተሳሳተው ነገር አለ ካልክ ራሱን ነው ቻሌንጅ ማድረግ ያለበት ፊት ለፊት ከእርሱ ጋር እንጂ እሱ በሌለበት ራሱን መከላከል በማይችልበት እንትን ስህተት ነው ምናምን ብትል ትክክል አይደለም እሱ። እና ይግባ፣ በእውነት እኛ ደስ ይለናል። ይግባና ያውራ ኤፍዬ፣ ምንም ችግር የለም መሰለኝ። ሄዷል በቃ ከአዳም ጋር በሌላ ርዕስ የመጀመሪያውን ቪዲዮ ኮንሰርን የሰጠኝ አንድ ነገር አለ። አሁን እሱ ላይ ቅድም ያ እንትን ያለው ያኛው ያሰውየ እስቲ ቀይ ቀጥል። አንድ ያበሳጨ ነገር እንደሰማክ እዚህ ይለኛል። ረጅሙን ቪዲዮ ቀጥል። ሼፍሮን ኮንሰርን የሰጠኝ ነገር አለ። እኔ አሁን ዜድ ጠይቋችሁ ስትመልሱለት አባታችን ነው የሚለውን ጸሎት ስትጸልዩ ወደ ኢየሱስ ትጸልያላችሁ ወይ ሲላችሁ የመለሳችሁለት መልስና አይ ቲንክ እሱ ነገር ትንሽ እኔ ራሱ እንትን የተለየ ነገር ከእናንተ ሰምቻለሁ። እና አባታችን ወይ የሚለውን ጸሎት ናውዴስ አሁን በዚህ ሰዓት ስትጸልዩት ኢየሱስን እያሰባችሁ አይደለም እንደ የምትጸልዩት? አብን እያሰባችሁ ነው እንደዛ የምትጸልዩት? ኢዮብና ሚላ የተናገራችሁትን ክሊር አድርጉ ፕሊዝ። እሱን ክሊር እንድታረጉት ብታረጉት ደስ ይላል። ለምን መሰለህ እሱን ጥያቄ ያቀረበበት ዋና ምክንያት ዜድ ከወጂዎች ጋር ሲያወራ በዚህ ጥቅስ የተነሳ ነው። ይሄን ጥቅስ ጠቅሰው አሁን አባታችሁ ነው ብለህ ኢየሱስ እንጠራዋለሁ በዚህ ጸሎት የተነሳ ምናምን ብሎት አልጸልይም ስላለ እንደዛ ብላችሁ ነው እናንተ ብሎ ለመክሰስ ስለፈለገ ስለገባኝ ነው። ቅድም መጀመሪያ ሲገባ አይተዋል አይደል? ከወልጅሶች ጋር ብሎ ያስረዳውን አይተዋል አይደል? ያንን ስለሰማው ነው። እኛ እሱ ልናሳይ አይደለም እሱ ያንን ልናሳይ ስለመሰለው ነው እንጂ በዚህ ሰዓት አባታችን ነው እግዚአብሔር። ስለዚህ አሁን እናንተ ኦንሊ ጂሰሶች በሚሉ አንድ ሰው በእርግጥ ማን እንደሆነ አላውቅም እንጂ ከስላሴ አንጻር እያለ ሲናገር ሰምቼ ነበር እና በነገራችን ላይ አባታችን ነው የሚለው ወርድ አምላክ ከፍጥረት ጋር ያለውን ሪሌሽንሽፕ እንጂ ኢንተርናል ሪሌሽንሽፕ የሆነ አይደለም። አባታችን ነው የጌታ ብሎ ሲል አብ ወልድ መንፈስ ቅዱስን አባት ብለን እንጠራለን። አብን አባት እንላለን፣ ወልድን አባት እንላለን፣ መንፈስ ቅዱስንም አባት እንላለን። ሊትራሊ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ኢየሱስ ክርስቶስንም አባት ይለዋል። የዘላለም ኦንቶሎጂካል ትሪኒቲን አይደለም ኦንቶሎጂካል ትሪኒቲን አይደለም። ስለዚህ አባታችን ሆይ ስንል አንዱን እግዚአብሔርን እንጂ ለዚህኛው ይሰጣል ለዚህኛው አይሰጥም የሚባልም አይደለም። አባታችን ሆይ ብለን የምንጠራው አብ ወልድ መንፈስ ቅዱስ ስላሴ ነው። ወንደርፉል። ምን መሰለህ ሚኪ፣ ኦጆዎች ግን ይሄን ጥያቄ ሲጠይቁ ምን ይላሉ መሰለህ? ኤፋ እነሱ ያውቃሉ። እነሱ ምንድነው ኢየሱስን አባት ማድረግ ስለሚፈልጉ ኦንቶሎጂካሊ ልጅም ተወልደ ለምሳሌ የዘላለም አባት የሚለውን ራሱ ይወስዱና እነሱ የዘላለም አባት ተብለዋል ልጁ። ስለዚህ ልጁ አባት ነው ለማለት አብ ነው ለማለት ማለት ነው። እንደሱ ሳይሆን እዛ ጋር አሁን የዘላለም አባት የሚለው ልክ ሰይጣንን የውሸት አባት እንደሚለው ኦነር ነው የዘላለም ለማለት ነው እንጂ ኦንቶሎጂካሊ አባት ነው ለማለት አይደለም ነው የኛ የክርስትናው አስተምሮ መልስ። እሱ ልክ ይገባኛል ከነሱ አንጻር። ግን ከክርስትና አንጻር ደግሞ አባታችን ነው የሚለው ጸሎት ስንጸልይ ቅድም የተባለው ነው የሚሆነው ማለት ነው። አባታችን በሰማይ እዚህ ላይ ራሱ ግብዳ ስተት ላይ ነው ያለው። ገብቶ ቢያስተምር ጥሩ ነበረ ትምህርቱ። አንዴ ማይኮ ቲንክ የኤፍሬም ምናልባት ቅድም ምንድነው ቪዲዮንም መልሰን ማየት እንችላለን። የተነሳው ኦጂው ራሱ ሲያነሳው መጀመሪያ ጥያቄውን አባታችን ነው ከሚለው ጸሎት ጋር አይደለም። መጀመሪያ የተነሳው አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ካለው መሰለኝ
ለሰው ፊት ሳያደላ ምንድነው የሚፈርደው የሰማይ አባታችሁ ብሎ የሚያስቀምጠው አይነት ክፍል አለ አይደለ? ቀጥታ ልለው አልቻልኩኝም። ብቻ እሱኛው ክፍል ነበር የተነሳው እና እሱን ክፍል ዜዶ ነው ከጌታ ጸሎት ጋር አገናኝቶ አባታችን ነው የሚለውን ወደ ጌታ ኢየሱስ ክርስቶስ አንጸልይም ብሎ ሲናገር ከሰማው ማለት ነው። እና አንተ እንደዚህ አይነት አመለካከት ከሌለ ችግር የለውም። ክፍሉን ግን እንዴት ነው የምንፈታው? ለምሳሌ እኛ ጋር የአባታችን አንደምታ አለ። ለምሳሌ ትርጓሜ ማለት ነው። ትርጓሜ ለምሳሌ አብን ሊያስቀምጥ ይችላል እዛ ክፍል ላይ። ያ ማለት ግን ያ ክፍል ቅድም ስናገር እንደሰማኸኝ ከስላሴ አኳያ ልክ አሁን ሚካኤል ኃይሌ ማይኮ እንዳለው ሚካኤል ኃይሌ ብዬ ከነ ሙሉ ስም ጠራው። ኤኒዌይስ ማይኮ እንዳለው ነው እኛም የምናምነው። ነገር ግን እዛኛው ክፍል ስፔሲፊካሊ ስናወራ ያው አፈታቶች አሉ አይደለም እንፈታባቸው ከኮንቴክስቱ አኳያ ከብዙ ነገሮች የምንፈታባቸው ልክ አንደምታችንም ያስቀምጣል። ለምሳሌ ለአብ አድርጎ ያስቀምጣል። ግን አባታችን የጸሎት አሁን ስናደርስ ከትሪኒቲ አኳያ አይደለም ወይ ካልከኝ ነው ከስላሴ አኳያ ነው የምንጸልየው። እኛ አባታችን በሰማያት የምትኖር ስንል ስሜ ይቀደስ መንግስት ትምጣ ፍቃድ በሰማይ እንደሆነች ብለን ልክ ይህንን ስንል እያወራን ያለነው ስፔሲፊካሊ ስለ አብ ብቻ አብን ገንጥለን ኢየሱስ ክርስቶስን ሳናስብ መንፈስ ቅዱስን ሳናስብ አይነት ነገር አይደለም። አይ ቲንክ ይሄ ክሊር ይመስለኛል። አግኝተኛል አይደለ? ይፋ ግልጽ ነው። በቃ ግልጽ ነው። እንደሱ ከሆነ ገብቶኛል። እዛ ጋር ልክ ነው። ቅድም አሁን አንተን ይሁን ነው አሉኝ ከስላሴ አንጻር ነው ምናምን እንደዛ ጥሩ ነው። እንደሱ እያደረጉ መመለስ እዛ ጋር ማለት ነው። አንዳንዶች ኦንቶሎጂካሊ እንትን ስለሚያመጡት ዋንለስ ፔንቴኮስታሎች ከዛ ጋር እያይዘው ስለሚያመጡ ማለት ነው እንጂ እኛ ኢየሱስ በምድር በነበረም ጊዜ በሰማይ የለም አንልም። በሰማይም ነበር። ራሱ እንደውም ለፊታቸው ቆሞ በሰማይ የሚኖረው የሰው ልጅ ነው እያለ ይናገር ነበር። ኦምኒ ፕሬዘንስ ነው ኢየሱስ በምድር ሲመላለስም ምድርና መላው እሱ ነበረ። በመለኮቱ ያልነበረበት የለም። በሰውነቱ ግን ኦፍኮርስ በእናንተ ኦርቶዶክሳውያን እንደምትሉት ደስ የሚለኝ አገላለጽ ነው ይሄ በአጭር ቁመት በጠባብ ደረት ተወስኖ የሚለው ነገር ማለት ነው። እና እንደዛ ሆኖ ይመላለስ ነበር በሰውነቱ። ግን እንደዛም ሲመላለስ ደግሞ እሱ ደግሞ ያልነበረበትም ደግሞ የለም በመለኮቱ። እና ትክክል ነው እንደዛ አድርጎ መመለስ። እሺ ያ ቀጥሉ። ዩባ እንኳን ደህና መጣ። ቡራኪው ድረስ ባርኩና እንትን በል። እርሶን ጥበቃ ነው እስካሁን ያለ ነው። እኔ ዛሬ ሚኪን አይቼ ነው የገባሁት እላለሁ። ሚኪ የተወደድክ ወንድማችን፣ ወንድምነት እንዴት ነው? ጠፍተሃል። ማንሽ እንዴት ነሽ? ትንሽ አልተመቸኝም ሰሞኑ። እመጣለሁ። ትንሽ ቫኬሽን ውሰድ ብለን ነው እኮ ለነ ኤፊ አሳይመንት ሰተን ያው እሱም እስከሚሰሩ ድረስ የለም ነበር። ኤፊ ራሱ እኮ የለም ነበር። ለራሳቸው እንትን ይበሉልን ነው እርስ በርስ ራሱ አንድ ነገር ላይ ድረሱ ብለን ምን የተበታተነ ነገር አለን ነው እኛ አዳም አንድ ምን ነው ልብ ሲያቅ ዶሮ ማታ ነው ምናምን ይባላል። አይ አሁን እንደውም ኤፍ አለመኖሩ ጠቅመዋል። እኔ ዞር ስል እንደውም ትኩስ ድንቹን ሰጥተዋችሁ እናንተ ነበራችሁ አሉ የምትቃጠሉት። አረ ኤፍ አለመኖሩ ጠቅመዋል። እግዚአብሔር ይወዳል። እኔ እግዚአብሔር ነው የሚወድ ነው ወጉት እንዴ ኤፊ እንትን የዮሐንስ ወንጌል ላይ እናውራ። የዮሐንስ ወንጌል ምዕራፍ 6 ላይ ትላንትና እየተወራ ነበረ እናንተ ጋርና የዮሐንስ ወንጌል ምዕራፍ 6 ስለ ቅዱስ ቁርባን ነው አይደለም የሚለው ምናውራ እኔ ነው አዳምዬ። ዮሐንስ ወንጌል ላይ ምን ትላለህ አንተ? እኔ ዮሐንስ 6 ስለ ቅዱስ ቁርባን ነው የሚያወራው ብዬ አላምንም። ከፈለክ እንደዛ ለማለት ራሱ ቨርስ ባይ ቨርስ መወደው መጽሐፍ ቅዱስ ማልወደው የለም፣ ግን በጣም መወደው ምዕራፍ ነው በነገራችን ላይ። ያው ኦልሞስት ላይክ ሁሉም አባቶች ማለት ነው ለቅዱስ ቁርባን ይጠቅሱታል። ሁሉም የሚጠቅሱ እንዳሉ ሁሉም አይደሉም፣ ግን ይጠቅሱ አባቶች አሉ ለቅዱስ ቁርባን ብለው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 35
በኋላ 35 ትክክል ነው፣ ስለ እምነት ይናገራል ይላሉ። እኛም ስለ እምነት ነው የምንለው ቁጥር 35። ከዛ ውጭ የሆኑትን በሙሉ ለቅዱስ ቁርባን ነው የሚሰጡት። ካመጣልን እኔ በጣም ደስ ይለኛል። ለሌላ ነገር ብሎ የፈታ አባት ካለ እኔ ኦፍኮርስ እኔ አሁን እዛ ላይ ስለ እምነት የሚያወራበት ቦታ አለ። እነሱ ስለ እምነት ነው የሚያወራው የሚሉበትን ቦታ አግሬ ያደርጋለሁ። እነሱ ደግሞ እዚህ ጋር ስለ ቅዱስ ቁርባን ነው የሚያሉበት ሀሳብ ግን ትክክል ነው ብዬ አላምንም። እኛ ከአባቶች አይደለም የምንጀምረው። እንደምታውቀው እኔ ፕሮቴስታንት ነኝ። የምጀምረው እኔ በመጽሐፍ ቅዱስ ነው የምጀምረው። መጽሐፍ ቅዱስ የሚለው ሀሳብ እዛ ላይ የተብራራ ካልሆነ ግልጽ ካልሆነ እና ማብራሪያ የሚያስፈልገው ከሆነ ኦፍኮርስ ወደ ተለያዩ እንትኖች እንሄዳለን ማለት ነው። ቸርች ፋዘርስም ኮመንተሪዎች ምናምን ላይ እንሄዳለን። ግን በዛ ጉዳይ ላይ መጽሐፍ ቅዱስ እዛ ላይ በጣም በግልጽ ነው ያስቀመጠው። ኢየሱስ ተርጉሞ ሁሉ ነው የተናገረው ማለት ነው። እዛ ጋር ስጋውን መብላት ደግሞ መጠጣት ማለት ምን ማለት እንደሆነ ተርጉሞታል እሱ ራሱ ማለት ነው። እኔ እንደዛ ነው ብዬ ነው ማምነው። እሱ የቱ ጋር ተርጉሞ ላይ ተርጉሞ ነው ሲጀምር፣ እንደውም ተርጉሞ ነው ወደ እኔ ምን የሚል ቃል ይጠቀም፣ ቃል በቃል ላልለው እችላለሁ። ግን ምን ይላል መሰለ ኢየሱስ እኔ ከሰማይ የወረደ እውነተኛው እንጀራ እኔ ነኝ ምናምን ብለው ከተናገራቸው በኋላ ምን ይላል? ቃል በቃል ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም ይላል። ስለዚህ መብላትና መጠጣትን ወደ እሱ ከመምጣትና በእሱ ከማመን ጋር ነው ያያያዘው። እዛ ወደ እኔ የሚመጣ ነው አይደል ያለው እዛ ቦታ ላይ። አሁን አንተ የምጠራው ቁጥር 35ን መሰለኝ። ቁጥሩን በደንብ አላስታውሰውም። ቁጥር 35 ወደ እኔ የሚመጣ ከቶ አይራብም ይላል እንጂ ስጋዬ እውነተኛ ክርስቶስ ስጋና ደም አይደለም ምናምን የሚል ነገር የለውም እዛ ጋር። ትክክል ስለ እምነት ነው። ውሸተኛ ነው መቼ እንዳለን አዳም የኔ እኮ ብዙ ጊዜ እሱን ስትሉ ስጋ እውነተኛ ስጋና እኛ እውነተኛ አይደለም መቼ ብለን እናውቃለን? እና ሐሰተኛ ነው እንደ እኛ ምን በለው የጌታ ራት ብለን የምንወስደው እውነተኛ የክርስቶስ ስጋና ደም ብላችሁ ታምናላችሁ? እውነተኛ ስትል ምን እያልክ ነው? አንተ እውነተኛ እያልክ አንተ እኮ ነው እኛ ውሸተኛ እንላለን ወይ አልከኝ እኮ። እውነተኛ የክርስቶስ ስጋና ደም ብላችሁ እኛ እውነተኛ ነው ምን ስንል ሊተራል ነው እያልን አይደለም። ሊተራል ነው የኢየሱስ እኮ እውነተኛ ትላላችሁ እናንተ። ቆይ እውነተኛ ትላላችሁ አሁን እንላለን። እውነተኛ የክርስቶስ ስጋና ደም እውነተኛ የክርስቶስ ስጋና ደም ነው እንላለን እኛ። እውነተኛ የክርስቶስ ስጋና ደም የምንለው ግን እናንተ እውነተኛ በምትሉበት ሴንስ አይደለም። እኛ እውነተኛ መታሰቢያው ስለሆነ ደግሞ ህብረትም አለው ስለሚል ማለት ነው። ህብረት አለው የሚለው ሊተራል ከሆነው ከክርስቶስ ስጋና ደሙ ሊተራል ማለት ሊተራል ቀራንዮ አደባባይ ላይ የተቆረሰው ስጋው አለ አይደል? የፈሰሰው ደሙ አለ። ከእሱ ጋር ህብረት አለው ስለሚል እውነተኛ ነው እንላለን እኛ። እውነተኛ ነው ስንል ግን ሊተራል ቀራንዮ አደባባይ ላይ የተቆረሰውና የፈሰሰው እሱ ነው ግን እያልን አይደለም። እንደዛ እያልን አይደለም። እናንተ ግን አሁን እኔ እናንተን ማወቅ እፈልጋለሁ አዳምዬ። ብዙ ጊዜ አይመለስልኝም ስጠይቅ፣ ግን እኔ መልስ አንድ ጊዜ እንትን እንላለን። እኛም የምንችለውን ያህል ለመመለስ እንሞክራለን። ቁጥር 27 ላይ መጀመሪያ ሲጀምር አንድ ጊዜ ሁሉ ነገር የሚጀምረው ከቁጥር 27 እንደዛ ከሆነ ዳውጣው አንድ ጊዜ ማቴዎስ 6 ቁጥር ስንት 27 የዮሐንስ ላይ ነን ለካ። ማቴዎስ ሄደ ደግሞ ልትልት ላይ ነው። ዮሐንስ 6 ላይ ነው። እሺ አይ እዚህ ጋር እንትን የሆነ እንትን ማድረግ ያለብን ነገር አለና አንድ ደቂቃ እንትን ላድርግ አዳምዬ። ትችላለህ፣ መብት ነው። ኧረ ምንም ችግር የለም። እሺ አንድ ደቂቃ ስጡ ልነሳና እንትን ልበል። በነገራችን ላይ አልሰማችሁም። ኳስ ሲጀምር ጥያችሁ ነው የሚሄደው። ሚኪ እንደምን አለ? ሰላም ነው? ዋናው ኳስ አሁን ነው። 0-0 ፈርስት ሃፍ እኮ ነው ሊገቡ እኮ ነው። 0 ነበር ለካ የሚጀምረው። ታዲያ እዮብ እንዴት ነው እዚህ የተገኘው? እዮብን እኮ እኔ እኮ እሱን ተማምኜ እኮ ነው እያየ ነው እኮ በሌላ ቴሌቪዥን አይፈትቷል። ያለማጫ ትቷል እዮብ እኛ ጋር የኛ አፖስትል ሆኖ እየባረከ ነው እየመጣ። እሱ ነው የሸወደኝ ታውቃለህ። እሱ ፕሮፋይል አድርጎ ቁጭ ብሎ አይቢሽ እኔ እያየሁ ነበርና ቢጀምር እሱ አይሄድም ብዬ እኮ ነው። 0-0 ነበር የሚጀምረው። ልክ ነህ። ሰከንድ ሃፍ አሁን ገባ። እየገቡ ነው ሰከንድ ሃፍ።
በቃ ችግር የለውም። እንግሊዝ ነው ወይስ ፖርቹጋል? አንተ እኔ ፖርቹጋል፣ እኔ የክርስቲያኖ ወዳጅ ነኝ። ስለዚህ ፖርቹጋል ደጋፊ ነኝ። ለእንግሊዞች እነግርልሃለሁ። ሜን ሰላም ልበለው። ሚኪ እንኳን ደህና መጣ፣ እንኳን በሰላም ተመለስክ። አዳምሻ አለ መስገን እንዴት አለን? ይመስገን አምላክ። ጠፍተሃል እናንተ። ስማ አዳም፣ ለሳምንታት ይሄን ቤት ከታች ሆኖ ሲያንዣብብ ነበረ። ዛሬ ተፈንቅሎ ወጣ። ኧረ አይ ሚኪ ያስፈልጋል እንዴ? በጣም ታስፈልግ፣ በጣም እንጂ። አፖሎ ሰላም ብያለሁ፣ ሰላም ብያለሁ። ዮባ ሰላም ሳልለው ታውቃለህ? በፊት የገቡት እንዴት ናችሁ? ሰላም ብያለሁ። መንገድ ላይ ስለሆንኩ ነው። ሁላችሁም ሰላም ብያለሁ። ሰላም አዳምሻኒም ሰላም ሳል ሚኪሻ ብቻ ነው ሰላም። ሚኪና ኤፍሬምም በተለየ መልኩ ሰላም ብያለሁ። ከረጅም ጊዜ በኋላ ሚኪ የራሱ ቪዲዮ ሲወጣ አላስቻለውም። እኔ መድኃኒዓለም ሶስት አድርጌው ነው ሳላስበው የገባሁትና በኤርፎን እየሰማሁ ውይይቱ ግን በጣም የሚገርም ነበር። ታውቃለህ የኛ የኦርቶዶክሳውያን ትዕግስት እንደዛ ተሳስቶ እንኳን በፍቅር ነው ያወሩት። በእውነት ኤፍ አለ ትላለህ። ኤፍ አለ እንጂ ይሄ ካውንስል ለነ ዜድ አይነት ሰው ነው የጠቀመው። በቃ ሁሉንም ተዛዝለው ቁጭ ብለዋልና ኤፍ እስከሚመለስ ትንሽ ሊድባቸው የሚል ታውቃለህ፣ ካውንስሉ የሌለው አይነት የለም። ቅድም የሆነ ቪዲዮ እያየሁ ነበረ። ደሱን አንዱ ልጅ ሲያስጨንቀው አንድ ሪፎርመር ድረሱን እያስጨነቀው ነበር። የት ነኝ ያለው ደውስ ዘጸአት ነኝ ምናምን ሲለው አንተ ታዲያ ምንድን ዝም በል አንተማ እንትን አለብህ በወንጌል አማኝ ስራ አይደለም ምናምን ብሎት እንትና እዮባ ማለት ነው። እዮባ ሄደ እንዴ? እዮብዬ አምባክ ተመልሻለሁ። እሺ እሺ። አይ እዮባ ሄደ እንዴ? ያኛው እዮብ መኮንን ሄደ። አዳምዬ ቶሎ ቶሎ እንበልና ያው እሺ። አይ በቃ እንትን ቁጥር 27 ላይ ኢየሱስ ክርስቶስ ስለሚበላ ነገር ነው አለ የሚናገረው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት እንደሚኖር መብል የሰውም ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታልና ይላል። እሺ ለዘላለም የማይጠፋ መብል የተባለው ምንድን ነው ማለት? እዚህ ቦታ ላይ ኢየሱስ የሚበላው ነገር አለ አይደል? የሚበላ የእውነት የሚበላ ነገር ነው የሚያወራው። እንጀራ ነኝ ብሎ ነው የጀመረው እኮ። ከሰማይ የወረደ እውነተኛ እንጀራ እኔ ነኝ እያለ ነው የጀመረው። ስለዚህ እሱ የሚበላው እሱ እንደሆነ አስተዋውቆ ነው የጀመረው። ስለዚህ የሚበላው ራሱ ኢየሱስ ነው። እንዴት እንደሚበላም ያው ነግሮናል ያልኩ ለዛ ነው። ወደ እሱ በመምጣትና እሱ በሱ በማመን አንድ ቦታ ላይ ጥቀስልኝ እንዴት እንደሚበላ። እሺ ይኸው እንደሚበላ እንዴት እንዳሳየን ስንት ላይ መሰለ? 35 ላይ እንደዚህ አለ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ አለ። እሺ እንጀራውን አገኘ ነው ማለት ነው። ከዛስ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። በቃ ይኸው እንዴት እንደምትበላው ነግረዋል። ወደ እሱ ስትመጣና በእሱ ስታምን ነው ማለት ነው። ኢየሱስ ክርስቶስን ስለመብላት ነው የሚናገረው። ወደ እኔ የሚመጣ እኮ ነው ያለው። መብላት አለ አይደለ? መብላት ወደ እኔ ሲመጣ ምን አለ? ከዛ በኋላ የሚመጣ ምን ይሆንለታል? ከቶ አይራብም አለ። በቃ ስለዚህ አይራብም ማለት ስላልተራበ አሁን ምን አረክ መሰለህ አንተ? ስላልተራበ ደን በልቶት ነው ያልተራበው የሚል ካልተራብክ እንዴት ትበላለህ? ካልተራብክ እንዴት ትበላለህ? በቃ አይራብም ካለ እኮ በቃ ጠግበሃል፣ በልተሃል ማለት ነው። ምግብን አግኝተሃል። እዚህ ቦታ ላይ በቀጥታ እኮ አልነገራቸው ምን እንደሆነ የሚበላው ነገር ሳይነግራቸው ነግሯቸዋል። የህይወት እንጀራ ነግሯቸዋል። እንደውም ከላይ እኮ ምን አሉት መሰለ? እስኪ ያሳየኝ። ነገራቸው። እሺ 33 ላይ ምን አለ መሰለ? የእግዚአብሔር እንጀራ አለ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነውና አለ። አሁን ስለ እግዚአብሔር እንጀራ የእግዚአብሔር እንጀራ ስለሚባል እንጀራ እያስተዋወቃቸው ነው። ከሰማይ የሚወርድ ለዘላለምም ህይወትም ደግሞ የሚሰጥ ነው አላቸው። በጣም ኤክሳይትድ ሆኑና ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ከዛስ ኢየሱስ መለሰና አሁን እንጀራውን ሊሰጣቸው ነው ማለት ነው። እንጀራውን ስጠን ስላሉት ኢየሱስም እንዲህ አለ፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ።
ዘለልከው። ቁጥር 33 አነበብኩና ቁጥር 33 ላይ 33 ዘለልክና ከዛው ቁጥር እዛው ላይ እኮ ቁጥር 35 ላይ በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። እና እዚህ ቦታ ላይ ስለማመን ነው እየተናገረ ያለው። እዚህ ቦታ ላይ በግልጽ ስለማመን ነው። ዘለልክ ያልከኝ ምን ነው የዘለልኩት? አዳም ዘለልከው ያልኩ እዛ በእኔ የሚያምን የሚለውን ነገር እየዘለልከው ነው። አልዘለልኩትም። ከእሱን እኮ ዋናው የኔማ የሀሳቤ እኮ የሚገልጥልኝ እኮ ክፍል እሱ ነው። ወደ ላይ ሄድኩት እንደውም እሱን ለመግለጥ ነው በደንብ እኮ 35 ላይ አንድ የእግዚአብሔር እንጀራ ስለሚባል ነገር እያስተዋውቃቸው ነው። እዚህ ክፍል ላይ የእግዚአብሔር እንጀራ አለ ከሰማይ የሚወርድ ለዓለም ደግሞ ህይወት የሚሰጥ ነው አለ ሲል እነሱ ደግሞ በጣም ኤክሳይትድ ሆነው ይህን እንጀራ ፈለጉት። ለምን? ህይወት እንዲሰጣቸው ማለት ነው። እንግዲህ ይህን እንጀራ ዘወትር ስጠን ብለው ሲሉት ምን መለሰላቸው? ኢየሱስም አላቸው የህይወት እንጀራ እኔ ነኝ አለ። አሁን እንጀራው ተገኘ። ከዛስ እንዴት ነው የሚበላው ካልክ ወደ እኔ የሚመጣ አለና ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ አለ። አየህ፣ አሁን እሱ ትግሉ ስለማመናቸውና ስላለማመናቸው ነው። ስለዚህ ያ እንጀራ የሚበላው ሰዎች ወደ እሱ ሲመጡና በእሱ ሲያምኑ ይበላሉ፣ ይጠጣሉ ማለት ነው። አንተ የፈታበትን እንትን እኔ ስለ እምነት እንደሆነ ምንም የትኛውም አባት ብጠቅስ እዚህ ቦታ ላይ ስለ እምነት ነው እየተናገረ ያለው በቀጥታ ቃል በቃል ማለት ነው። ቃል በቃል ቁጥር 51 ላይ ቃል በቃል የሚሰጠው እንጀራ ስጋውን እንደሆነ ይናገራል። ስለ ዓለም የምሰጠው እንጀራ ስጋዬን ነው ይላል። የምሰጠው እንጀራ ስጋዬን ነው አለ እኮ። ስጋውን እኮ ነው በመስቀል ላይ ሰጠን አይደለም እንዴ? ቆይ አንድ ጊዜ እሺ። ስለ መስጠት ነበር፣ ስጋውን ስለሚበላ ነገር ነው እየጠየቃቸው። ቁጥር 27 ላይ ለሚጠፋ መብል አትስሩ አላቸው። ለሚጠፋ መብል እሱ እኮ ይኸውልህ ለሚጠፋ መብል ምናምን ያላቸው አዳምዬ፣ ከዛ በፊት እኮ ቡሌ ነበር አታስታውስም? ምናምን ነበር እኮ አሳውን አብዝተው ዳቦ ምናምን። ለዛ ነው የተከተሉት እኮ የመጡትም ለዛ እኮ ነው። በልተው ጠገቡና እንጀራ ምናምን። እስማማለሁ በሱ ብዙ ታምራትን ስላሳያቸው አሁንም ደግሞ ይጠግቡ ዘንድ እነሱ የፈለጉት በልተው የምግብ እያወረደ እያሰጣቸው እያመገባቸው ለመኖር ፈልገው ነው። ከዛው ክርስቶስ ምን አላቸው? ለሚጠፋ መብል ማለት በልተውት አሁንም ደግሞ የሚረባቸው ለእሱ አትስሩ አላቸው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለዘላለም ሕይወት የሚኖር ደግሞ ይሄ መብል ደግሞ የሚሰጠው ደግሞ የሰው ልጅ እንደሆነ ይናገራል። የሰው ልጅ ማለት እሱ ኢየሱስ ክርስቶስ ነው የሚሰጠው ማለት ነው። ለእሱ ስሩ አላቸው። ለምንድን ነው የሚሰሩት? እግዚአብሔር ለሚሰጣቸው መብል ለዘላለም ሕይወት ለሚኖር ለእሱ ስሩ አላቸው። ከዛ ይሄንን ደግሞ የሚሰጠው የሰው ልጅ ነው አይደለ? የምሰጠው ብሎ ደግሞ ቁጥር 51 ላይ የምሰጠው ስለ ዓለም የምሰጠው መብል ስጋዬን ነው ይላል። የሚሰጠው ቃል በቃል ማለት ነው። ቃል በቃል ስለ መስጠት ያወራና የሚሰጠው ደግሞ ስጋውን እንደሆነ ይናገራል። አንተ ደግሞ የምሰጠው ያላለበትን ቦታ ትሄድና የሚሰጠውም ያለው ምስማ ነው። አሁን ያልከውንም እስማማለሁ። የሚሰጠውን ስጋውን እኮ ሰጠን ቀራንዮ አደባባይ ላይ ስጋውን ቀረሰና ደሙን አፈሰሰ። ለዛ እኮ ነው የዳንኩት። ቀጥሎ ደግሞ እንደዚህ ይላል እኮ። ቀጥሎ እንግዲህ አይሁዳውያኖች ደግሞ ስጋውን ልንበላ ዘንድ እንዴት ይቻለናል ምናምን ብለው ጠየቁ። አየህ፣ ሊትራል እነሱ ሲረዱ የተረዱት በቀጥታ ነው የተረዱት። በቀጥታ በቃ ስጋውን ሰጥቷቸው ስለ መብላት ነው የተረዱት። ኢየሱስ ክርስቶስ ደግሞ እዚህ ቦታ ላይ አይ እኔ እኮ ያልኳችሁ ስጋዬን ስለመብላት አይደለም ብሎ አላረመባቸውም። በቀጥታ እነሱ የተረዱትን ነገር እንደውም አጠንክሮ ስለ ማኘክ ይናገራል። መጀመሪያ ብሉ ነው ያላቸው አይደለ? ቀጥሎ ደግሞ አኘኩ ነው የሚላቸው። መጀመሪያ ብሉ አላቸው። አይ በቃ እንደውም እንትን እንዲሉ በጣም ደነገጡ። ስለደነገጡ ቃሉን ላስተካክለው ብሎ አላለ። አኘኩ ኮርሽሙ ብሎ ነው ያላቸው። የሚጠቀመው ቃል ማለት ብሉ የሚለው ቃል ቀጥሎ ያለው ቃል ስለ ማኘክ ስለ መኮርሸም ነው የሚነግራቸው። ያላቸው ምን መሰለህ? ከዛ በኋላ እንደውም እሱን ሲተረጉሙ ያላቸው ምን መሰለህ? እነሱ ኦፍኮርስ ሊትራል ስራውን ስለ መብላት ነበር ያሰቡት። ግን እሱ የምናገረው ኤፍሬም ሚስጥር እንዳታወራ ብዬ ነው ሚዩት ያደረኩልህ። አንድ ሰው ይሄ ሚስጥር የፖርቹጋል ደጋፊ እያበደ ነው። እንዴት ገብቶባቸዋል መሰለኝ። ሰውን ብላት አድርጌዋለሁ። አንደኛው ሰው እኔ በስነስርዓት ነበር እያወራ ያለሁት፣ ምንም አላልኩትም። ግን
እንትን ያልሆነ ቃል ስለጻፈ ብላክ አድርጌዋለሁ። የአንቺ ቤት ነው ግን ይቅርታ የቆርጠሽ አይ ችግር የለውም። አዳማይ የምትሳደቡ ልጆች ረፉ። የእኛንም ልጆች ኤፍሬምንም እንዳትናገሩ። አይ እኔ ችግር የለውም። እኔ እንትን ነው ችግር የለውም። እኔ ይስማማኛል። ጸሎት እኔ ሲደጋገም እንደ ጸሎት ነው የማየው። ስድባቸውን ግን ሲደጋገም ነው ማልወደው። አይገርምሽ? እኔ ቤት ራሱ ብሎክ አድርጓቸው ሚት አድርጓቸው ምለውን ኮፒ ፔስት የሚያደርግ ሰው አለ፣ ስድብ ማለት ነው። እሱ ደግሞ ጤነኛ ሜሴጅ እንዳይታይ ያደርጋል እና እሱ ያናድደኛል እንጂ አንድ ሁለት የተሳድበው የሚሄድ ሰው ደገኛ ሰው ነው እንደሱ አይነት ሰው። እሺ አዳምዬ በቃ ይሄን ሌላ ጊዜ ለምን አንወያየው? አሁን እዚህ ጋር እየጮሁ እንትን እያሉ ምናምን ነው እና ፖርቹጋል ገብቶባት ምንም ከሀሳብ ችግር የለም ግን እንትኑ ለሌላ ቀን ግን ስንወያይ እንትኑ ብትይዝልኝ ደስ ይለኛል። ኢየሱስ ክርስቶስ የመጀመሪያውን 51 ላይ ከተናገረ በኋላ 52 ላይም 53 ላይም በደንብ አጥብቆ ነው የተናገረውና ለእሱ ምላሽ ብታመጣልኝ ደስ ይለኛል። እሺ እንትን ብናወራ ደስ ይለኛል። እኔ አሁን አዳምዬ የቲክቶክን እንትን ወደ እንትን ብንወስደው ደስ ይለኛል። አሁን እንደዚህ አይነት እንትኖችን ሳብጀክት ይዘን ለአንድ ሳምንት ብናደርግ አሁን ስለ እንግዲህ ቅዱስ ቁርባን እናንተ እኛ የጌታ ራት ነው ምንድነው ስለ እነሱ አንድ ሳምንት ብንይዝና ሳምንት ላይ ቲክቶክ በሱ ላይ ውይይት ብናደርግ ኤቭሪ ሩም የሚከፈትለው ሁሉ ዲቤቱም ውይይቱም የጌታ ራት ላይ ቢሆን እንደዛ ቢሆን ጥሩ ነበረ። አንድ ሳምንት ወይም ወር መስጠት ካለብን ወር ብንሰጥ ሰው በዛ ላይ ያለው ግንዛቤ በቃ አንድ እርግጥ የሆነ ነገር ትጎዳላችሁ። እሱን እኔ ውስጥ የሚጎዳ ለእኛ በጣም አሪፍ ነው። ለኦርቶዶክሳውያን በጣም አሪፍ ኦፖርቹኒቲ ነው ብዬ ነው ማስብ። እኔ የሚጎዳውን ለእኛም ደግሞ ይሄ ለወንጌል አማኞች ሰርግና ምላሽ ነው ብዬ ነው የማስበው። እኔ አንድ ወር ጊዜ ሰተነው ሌላ ነገር ምንም ነገር ባይወራ እና እሱ ላይ ብቻ ብናወራ በቃ አንድ ነገር እንትን መሰረት። አሁን ግን ደግሞ ይመጣል። ይኸውልህ አሁን ዛሬ ዲስከስ ብናደርግ በዚህ ጉዳይ ላይ ከሳምንት በኋላ ይመጣል፣ ከወር በኋላ ይመጣል፣ ከ6 ዓመት በቃ ተመላልሶ ግን አንድ ሳብጀክት ለእኛ እኛ በአንድ አፍ ነው የሚባለው፣ በአንድ አፍ ነው የምንለው። አሪፍ ነው ለእኛ እሱ ደስ ይለኛል። በቃ እናውራና እሱን ከታች አንትሽ ይፎክራል።